ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ ልናደርግ የተገናኘነው ዩኒት 6 ደርሰናል some important oxygen containing organic compounds የምናወራበት ጊዜ ነው የሚሆነው በዚህ በዩኒት 6 የመጀመሪያው ኢንትሮዳክሽን እና አውትካሙን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucyBridgeacademy.com ከኛ ወደ እናንተ የተሰጠ ድንቅ ስጦታ ነው። ይሄ ዌብሳይት ብዙ አማራጮችን ይዞ ቀርቦላችኋል። ከ10,000 በላይ AI አሲስትድ ጥያቄዎችን 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። ተጠቀሙበት፣ አትርፉበት ብለን ደጋግመን እንጋብዛችኋለን። ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል ዝግጁ ነን። ምክንያቱም ሐሳብ አስተያየቶቻችሁ ለኛ የጀርባ አጥንት ነው። ምን እንደምትፈልጉ እንዴት ብናደርግ በደንብ ተጠቃሚ ልናግዛችሁ እንደምንችል አቅጣጫ ስለሚያሳየን ሐሳብ አስተያየቶቻችሁን መስጠት እንዳይዘነጉ እያልን ወደ ዛሬው ዲስከሽናችን እንገባለን። ኦኬ the learning outcome ከዚህ ከዩኒት 6 ኦክሲጅን ኮንቴን ካደረጉ ኦርጋኒክ ኮምፓውንዶች ውስጥ በዚህ ዩኒት ውስጥ በዚህ ማዕቀፍ ውስጥ ካሉት ሐሳቦች ውስጥ በዋነኝነት ልናቃቸው የሚገቡ ነገሮች ምንድናቸው? ምክንያቱም ዩኒት አውትካም በደንብ ካወቅን እዛ ነገር ላይ በደንብ ትኩረት አድርገን ምን ማድረግ እንችላለን? ማጥናትና ማንበብ ስለምንችል ማለት ነው። ኦኬ የመጀመሪያ ክላሲፋይ ኦርጋኒክ ኮምፓውንድ ምን እናደርጋለን? ኦርጋኒክ ኮምፓውንዶችን ክላሲፋይድ እናደርጋለን። ብዙ ክላሲፊኬሽን አለ። ምን እናደርጋለን? በዛ መሰረት ክላሲፋይድ እናደርጋለን። ሁለተኛውስ ራይት ዘ ስትራክቸራል ፎርሙላ IUPAC name of alcohol, ether, aldehyde, ketones, carboxylic acid, ester እነዚህን እንዳለ ምን እናደርጋለን? ስትራክቸራል ፎርሙላ እና IUPAC name ሲጀምር ስትራክቸራል ፎርሙላ ራሱ ምንድነው? IUPAC names ምንድነው እያልን የነዚህ የተዘረዘሩት እንዳለ የአልኮልን፣ የኢተርን፣ የአልዲሃይድን፣ እና ኬቶንን፣ ካርቦክሲሊክ፣ ኢስተር የሚባሉ ነገሮችን እንዳለ ስትራክቸራል ፎርሙላቸውን IUPAC ኔማቸውን ሲጀምር IUPAC ኔም ምን እንደሆነ ዲፋይን እናደርጋለን። ስትራክቸራል ፎርሙላስ ምን እንደሆነ ዲፋይን እናደርጋለን። የእያንዳንዱን ስትራክቸራል ፎርሙላ እና IUPAC ኔም ምን ለማድረግ እንሞክራለን። ምን እንደሆነ ምን ዲፈረንስ እንዳለው ለማሳየት ነው። ኦኬ ይሄ ነገር እኮ ኢተር ነው፣ ይሄ ነገር እኮ ኬቶን ነው እንድንል በቀላሉ እንድንለይ የሚያበቃ ዕውቀት የምናዳብረት የምናሳድግበት እዚሁ ዩኒት ላይ ነው ማለት ነው። ሌላስ give the general formula of ደግሞ ምንድነው? አልኮል የተለያዩ አይነት አልኮል ሚታኖል ሊሆን ይችላል፣ ኢታኖል፣ ቡታኖል ሊሆን ይችላል። ብዙ አይነት ምኖች አሉ፣ አልኮሎች አሉ አይደለ? ከነዛ አልኮሎች ግን አልኮል መሆናቸው አንድ አይነት። ለምሳሌ እኛ ምንድነን? አፍሪካዊ ነና አፍሪካዊ። ኦኬ ይሄ ሰውዬ አፍሪካዊ ነው ልንባል እንችላለን። ውጪ ስንሄድ ምናምን ወይ አፍሪካ አሜሪካን ምናምን እንደሚባሉት ማለት ነው። እኛ ደግሞ ስንሄድ አፍሪካዊ ነው እንባላለን። ግን አፍሪካዊ ሆኖ ኢትዮጵያዊ፣ ሱዳናዊ፣ ሶማሊያዊ፣ ግብፃዊ ምናምን ተብለን እንከፋፈላለን። ልክ እንደዛ ጥቁር ስኪን ያለው ምንድነው? አፍሪካዊ ነው በብዛት ተብሎ የሚታሰበው። ጥቁር ዳርክ ስኪን ያለው ምን ይባላል? አፍሪካዊ ነው ተብሎ ይታሰባል። ኮመን ነው። ግን ስፔሲፊክ ምን አለን? እያንዳንዳችን የተለያዩ ሀገራት አለን አይደል? ልክ እንደዛ ሁሉ ጀነራል ፎርሙላ ኦፍ አልኮል አለ። ኦኬ ጥቁር ከታየ ይሄ ነገር ዘሩ ከአፍሪካ ነው የሚመዘው ልክ እንደሚባል ሁሉ አልኮልም የሆነ ጀነራል ፎርሙላ አለ። ይሄ ነገር አልኮል ነው። ሚታኖልንም እንየው፣ ኢታኖልንም እንየው፣ ፕሮፓኖልንም እንየው፣ ሄክሳኖልንም እንየው። ይሄ ነገር አልኮል ነው እንድንል የሚያደርገን ጀነራል ፎርሙላ አለ። ስለዚህ ስለሱ ጀነራል ፎርሙላ የኢተርን፣ የአልዲሃይድን፣ የኬቶን፣ የካርቦክሲሊን፣ የኢስተርን ጀነራል ፎርሙላ ልክ ስናየው ራሱ ኢቴኒውን ምን ይሁን አይደንቲፋይ እንድናደርግ የሚያግዘን ማለት ነው። ሌላው ዲስክራይብ ሰም ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ ምን እናደርጋለን? ዲስክራይብ ሰም ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ አልኮል፣ ኢተር፣ አልዲሃይድ፣ ኬቶን እያልን እነዛ ነገሮች ፊዚካል ፕሮፐርቲያቸውና ኬሚካል ፕሮፐርቲያቸው ምን ለማድረግ እንሞክራለን? አይደንቲፋይ ለማድረግ እንሞክራለን። ፊዚካል ፕሮፐርቲው ምንድነው? ኬሚካል ፕሮፐርቲውስ ምንድነው? ስለዚህ ምን እናደርጋለን? መጀመሪያ ፈንክሽናል ግሩፑን ቀድመን አወቅን አይደል? የአልኮልን ከዛም ፊዚካልና ኬሚካል ፕሮፐርቲን አይደንቲፋይ ካደረግን በኋላ የሆነ የማናቀው ኬሚካል መጥቶ ቢቀመጥልና ፊዚካልና ኬሚካል ፕሮፐርቲውን አይተን ኦኬ ይሄ ነገር የተማርኩት እኮ ከማን ጋር ይመሳሰላል? ከአልኮል ጋር ይመሳሰላል። ስለዚህ ፈንክሽናል ግሩፕም እንደዚህ ስለሆነ ይሄ ነገር አልኮል ነው።
አይ ይሄ ነገር ደግሞ ኢተር ነው ምክንያቱም ፊዚካል ፕሮፐርቲው እንደዚህ ነው ኬሚካል ፕሮፐርቲው ደግሞ እንደዚህ ስለሆነ እንደዚህ አይነት ፊዚካልና ኬሚካል ፕሮፐርቲ ያላቸው ደግሞ ምንድናቸው እንላለን ኬቶን ናቸው ወይም አልኮል ናቸው እንድንል የሚያደርገን ስለዚህ ምን እናደርጋለን describe some physical and chemical propertyያቸውን የእያንዳንዱን የተለያዩ ኦርጋኒክ ኮምፓውንዶችን አይደንቲፋይ ለማድረግ እንሞክራለን develop the skill in naming writing molecular and structural form ምን እናደርጋለን ስኪል ዴቨሎፕ እናደርግ ምን ለማድረግ የሚረዳን እንዴት ሞለኪውላር ፎርሙላውን እንጽፋለን ስትራክቸራል ፎርሙላውንስ እንዴት እንጽፋለን እሱን እንዴት አድርገን እንደምንጽፍ እንዴት አድርገን አይደንቲፋይ እንደምናደርግ የሚያግዘንን ስኪል ዴቨሎፕ እናደርጋለን ማለት ነው የሁሉንም የኢተርን የአልኮልንም ኤቭሪ ኦርጋኒክ ኮምፓውንድ የተባሉትን ኦክሲጅን ኮንተንት የሆኑትን ኦክሲጅን የያዙ ምክንያቱም ዋናው ርዕሳችን ምንድነው ኦክሲጅን ኮንቴኒንግ ስለሚል ኦክሲጅንን የያዙትን ኦርጋኒክ ኮምፓውንዶች እንዴት አድርገን ሞለኪውላር ፎርሙላውን ስትራክቸራል ፎርሙላውን ለብቻ መጀመሪያ ግን ሞለኪውላር ፎርሙላ ምን እንደሆነ ዲፋይን እናደርጋለን ስትራክቸራል ፎርሙላ ምን እንደሆነ ዲፋይን እናደርጋለን ዲፋይን ካደረግን በኋላ የእያንዳንዳቸውን ስትራክቸራል ፎርሙላ ሞለኪውላር ፎርሙላ አይደንቲፋይ ማድረግ በጣም ሲምፕል ይሆንልናል ማለት ነው ኦኬ ሌላው predict and correctly naming the product of organic reaction ስለዚህ እንዴት አድርገን ነው ይሄ ነገር ፕሪዲክት ማድረግ የምንችለው ወይም እንደዚህ ይሄና ይሄ ሪአክት ሲያደርግ ይሄ ሊሰጥ ይችላል ብለን ፕሪዲክት እንድናደርግ የሚያግዘን እንደገና በስነ ስርዓት ኮሬክትሊ ኔም ማድረግ ስሙን ይሄ ነገር ይሄ ነው ብለን ስሙን እንድንሰይም ሊረዳን የሚችሉ ፕሮዳክት ለምሳሌ ኦርጋኒክ ሪአክሽናቸው የተለያዩ ሪአክሽኖች አሉ ለምሳሌ ሰብስቲቱሽን ሪአክሽን ሊሆን ይችላል የሪአክሽኑ ታይፕ ማለት ወይም አዲሽን ሪአክሽን ሊሆን ይችላል ሰብስቲቱሽን ከስሙ እንደምንረዳው ምን እንደማድረግ ነው አንዱን በአንዱ መተካት ሰብስቲቱት ማለት ምን ማለት መተካት ነው አይደል አዲሽን ሪአክሽን ወይም ኢሊሚኔሽን ኢስተሪፊኬሽን የሚባል አለ ሃይድሮሊሲስ የሚባል ሃይድሮ ከተባለ ደግሞ ከምን ጋር ያያዛል ከወተር ጋር ሃይድሮሊሲስ ሃይድሬሽን ሃይድሮ ፓወር ኤቭሪ ሃይድሮ የሚል ነገር ከያዘ ምን ከምን ጋር ያያዛል ከወተር ጋር ስለዚህ ሃይድሮላይሲስ ከወተር ጋር የሆነ ነገር የተያያዘ ነው ብለን ከስሙ አይደንቲፋይ እናደርጋለን ሌላስ ኦክሲዴሽን ሪአክሽን እነዚህን ሁሉ በምን እንዴት አድርገን ፕሪዲክት ማድረግ ሪአክሽኑ በእነዚህ ሪአክሽኖች ላይ ምን አይነት ፕሮፐርቲ እንደሚያመጣ እነዚህ ኦርጋኒክ ኮምፓውንዶች የምናይበት የምናጠናበት ነው ስለዚህ በዚህ ዩኒት ላይ በዋነኝነት ዲስከስ ከምናደርጋቸው ሐሳቦች የሚካተት ነው ሌላውስ predicting and correctly naming the product organic reaction ያው ቅድም የተባባልነው ነገር ነው እነዚህ substitution addition elimination esterification hydrolysis እና oxidation እነዚህ ሪአክሽኖችን በስነ ስርዓት ፕሪዲክት እንድናደርግ ያግዘናል ማለት ሌላስ test for carboxylic acid and ester functional groups ከዛም በኋላ carboxylic ምን ብለናል ፈንክሽናል ግሩፕ ይለያያል የሆነ ፈንክሽናል ግሩፕ አላቸው ካርቦክሲሊክ የሚባሉት የሆነ ፈንክሽናል ግሩፕ አላቸው ልክ አልኮል የሚባሉት የሆነ ፈንክሽናል ግሩፕ ስላየን ያን ፈንክሽናል ግሩፕ ያዙት እንዳለ ምን ብለናል አልኮል ናቸው ይሄን ፈንክሽናል ግሩፕ ደግሞ የሆነ ፈንክሽናል ግሩፕ ስንሄድ ደግሞ ይሄን ፈንክሽናል ግሩፕ ያዙት ደግሞ ካርቦክሲሊክ ናቸው ብለን አይደንቲፋይ አድርገን ነበር አይደለ ስለዚህ ልክ እንደዛ ካርቦክሲሊክ አሲዶችንና ኢስተር ፈንክሽናል ግሩፖችን አይደንቲፋይ ቴስት የምናደርግበትም ጊዜ ይኖራል ጀነራል ፎርሙላ ራይት the general formula of fat እና oil ጀነራል ፎርሙላ ደግሞ እንጽፋለን ማለት ነው and the structure of some common ፋቶች የፋት አይነት ነው ትራይ ግላይሲሪድ የፋት አይነት ነው እሱንም እናረጋለን እንጽፋለን ማለት ነው ኮመን ኔማቸውን ለመጻፍ እንሞክራለን የመጨረሻው give the structure the property use of fat and oil ስለዚህ ስትራክቸሩ ምን ይመስላል ኦይል ፋት ስትራክቸሩ ምን ይመስላል ፕሮፐርቲውስ ምን ይመስላል ለምን እንጠቀማለን ፋትን ኦይል ለምን እንጠቀማለን ለምሳሌ ኢንዱስትሪ ውስጥ ፋት በብዛት ምን እንጠቀምበት ለምን እንጠቀማለን ለብዙ ነገር እንጠቀማለን አንዱ በትሉይ ለሶፕ ፕሮዳክሽን ብዙ የኮስሞቲክ ኢንዱስትሪ ላይ ፋትና ኦይልን በዋነኝነት ይጠቀማል ብዙ ድሮ የነበረ ወደ አዳማ ነበር በሞራ የሚሰራ ሳሙና ነበር አሁን ያለ አይመስለኝም እና ያ ሞራ በየአካባቢው ያለ እርድ ሲካሄድ ያን ሞራ ይሰበሰብና ያቀልጥና ሳሙና ይሰራ ነበር አሁን ቴክኖሎጂ አድጎ ከዛ በኋላ የተለያዩ የፔትሮሊየም ምርቶች ወደ
ባይ ፕሮዳክቶች ወደ ሀገራችን በጣም በብዛት እየገቡ ስለሆነ ሪፕሌስ ተደረገ እንጂ ድሮ ቀጥታ ፋትና ኦይሉ ይወሰድና ስፔሻሊ ለደረቅ ሳሙና ማምረቻ ይጠቀሙበት ነበር ማለት። ስለዚህ ለብዙ ነገር ይጠቅማል። ይሄ የሳሙና አንዱ ኤግዛምፕል ነው እንጂ ብቸኛ አይደለም። ፋትና ኦይል ለብዙ ነገር እንጠቀመዋለን። ለምን እንጠቀመዋለን? ፕሮፐርቲስ ምንድነው? ፋትና ኦይል ይሄ ነገር ፋት ነው። ሁልጊዜ ይኸውላችሁ ፕሮፐርቲ የሚባል ነገር አይደንቲፋይ ያደርጋል ማለት ነው። ለምሳሌ የሰው ልጅ ይሄ የሰው ልጅ ነው፣ ይሄ የሰው ልጅ አይደለም የሚባለው በምንድን ነው? የሆነ ኮመን የሆነ ፕሮፐርቲ ያለው አይደለ? የሰው ልጅ እንደዚህ አይነት ባህሪ ሊኖረው ይገባል። ጀነራል የሆነ ፕሮፐርቲ ያላቸው አይደለ? ልክ እንደዛ ፕሮፐርቲ ማለት አይደንቲፋይ የምናደርግበት ነው። ይሄ ነገር ይሄ ነው የምንልበት አንዱ በምንድን ነው? በባህሪ ነው አይደለ? ኦኬ። ስለዚህ ፕሮፐርቲውንም አይደንቲፋይ እናደርጋለን። ስትራክቸሩ ምን ይመስላል የሚለውንም በዚሁ አይደንቲፋይ የምናደርገው ነው። ዴሞንስትሬት ሳይንቲፊክ ኢንኩሪ ስኪል። እነዚህ ሳይንቲፊክ ኢንኩሪ ስኪል ሁሉም ዩኒቶች ላይ በተደጋጋሚ የምናወራቸውን አውትካሞችን የሁሉንም ዩኒት ብታዩ አብዛኛው እነዚህ ሀሳቦች አሉበት አይደለ? የኬሚስትሪ ዋነኛ ሀሳብ ስለሆኑ ምንድናቸው? ኦብዘርቬሽን። ኤኒ የሆነ ነገር ማወቅ ስንፈልግ ከምንድን ነው የሚጀምረው? በተፈጥሮ ኦብዘርቭ በማድረግ ነው። ስለዚህ በኬሚስትሪም ተመሳሳይ ፕሪንሲፕል ነው ያለው። ለኦርጋኒክም እንማረው ለፔሪዮዲክ ቴብልም እንማረው የሚጀምረው ከምንድን ነው? ኦብዘርቭ ከማድረግ ይሄ ነገር ምን አይነት ባህሪ ያለው ምን አይነት ፕሮፐርቲ ያለው የሚለውን አንደርስታንድ ለማድረግ ምን ማድረግ ነው? መጀመሪያ ማጥናት ያስፈልጋል። ኦብዘርቭ ማድረግ ያስፈልጋል። ኦብዘርቭ ካለግን በኋላ ክላሲፋይ እናደርጋለን። ኦኬ ፈንክሽናል ግሩፑን አየን። ኦኬ ፓተርናቸውን አየን። ይሄ ፈንክሽናል ግሩፕ ይሄ እንደዚህ አይነት ፈንክሽናል ግሩፕ ነው ያለው። ያኛው ደግሞ እንደዚህ አይነት ፈንክሽናል ግሩፕ ነው ያለው። ኦኬ ያኛውስ እንደዚህ አይነት ፈንክሽናል ግሩፕ ነው። ኦኬ እነዚህ ነገሮች ምን እንበላቸው? አልኮል እንበላቸው። ከዛን ደግሞ ሌሎችን ደግሞ እናይና ተመሳሳይ የሆኑትን እነዚህ ነገሮችን ኬቶን እንበላቸው ብለን ምን እናደርጋለን? ክላሲፋይ እናደርጋለን። ክላሲፋይ ካደረግን በኋላ ኮምፔር ኤንድ ኮንትራስት እናደርጋለን። ምን እናደርጋለን? ኦኬ አልኮል እኮ እንደዚህ አይነት ባህሪ ያለው አልኮል የሚባሉት ፈንክሽናል ግሩፕ ያላቸው እንደዚህ አይነት ባህሪ ያላቸው፣ ኬቶን ደግሞ እንደዚህ አይነት ባህሪ ያላቸው ብለን ምን እናደርጋለን? ክላሲፋይድ እናደርጋለን። ለዚህ ፕሮሰስ እንደዚህ አይነት ፕሮሰስ መስራት ከፈለግን የትኛው ነው የሚያዋጣልን? ኬቶን ነው የሚያዋጣው፣ አልዲሃይድ ነው የሚያዋጣው እያለ ምን እናደርጋለን? ኮምፔር እና ኮንትራስት እናደርጋለን። ኮምፔር እና ኮንትራስት ካደረግን በኋላ ኩዌሽን እንጠይቃለን አይደለ? ምን ፈልገው ለምንድን ነው ይሄን ነገር ይሄን ስራ ምን ፈልገው ለምንድን ነው? ለዚህ ስራ ደግሞ የትኛው ሪአክሽን ያዋጣ? የትኛው ሜተድ ነው? ሰብስቲቱሽን ሜተድ ነው? ኢሊሚኔሽን ሜተድ ነው? ኢስተሪፊኬሽን ነው የሚያዋጣን የሚለው ምን እናደርጋለን? ኩዌሽን በጥያቄ ምን እናደርጋለን? መልስ እናገኛለን። ከዛም በኋላ ምን እናደርጋለን? መልስ ካገኘን በኋላ ምን እናደርጋለን? መጨረሻ ላይ ኮንክሉዥን እንሰራለን። ኦኬ ይሄኛው አካል ሳየው እንደዚህ ፈንክሽናል ግሩፑ እንደዚህ ስለሆነ ኦብዘርቭ ሳደርገው፣ ፕሮፐርቲውን ሳይ ደግሞ እንደዚህ ፕሮፐርቲ ስላለው አይደለ? እንደዚህ አይነት ፕሮፐርቲ ስላለው ኮምፔር ሳደርግ ደግሞ እንደዚህ አይነት ይሄ ከዚህ በዚህ ባህሪ ይሄኛው ስለሚሻል ለዚህ ፕሮሰስ ይሄንን መርጫለሁ ብለን ምን እናደርጋለን? ኮንክሉዥን እንሰራለን። ኮንክሉዥን ከሰራን በኋላ አፕላይ ኮንሰፕት ኤንድ ፕሮብለም ሶልቪንግ። ኮንክሉዥን ከሰራን በኋላ በዛ ኮንክሉዥን እነሳና ምን እናደርጋለን? አፕላይ እናደርጋለን። ፕሮብለሙን ሶልቭ እናደርጋለን አይደለ? ኦኬ ይሄ ፕሮብለም ገጠማችሁ። ኦኬ ነገር እኮ ኬቶን ስለሆነ ነው። ስለዚህ ኬቶን ፕሮሰሱ በምንድን ነው ያደረጋችሁ? በዚህ ፕሮሰስ ስላደረጋችሁ ነው። ይሄ እኮ ኢስተር ነው። በኢስተሪፊኬሽን እስኪ ብትሞክሩት እኮ አሪፍ ነው ብለን ምን እናደርጋለን? ፕሮብለሙ ምን ማድረግ ቻለን? ሶልቭ አደረግን። ስለዚህ ዋና ዓላማ ኦብዘርቭ የምናደርገው፣ ክላሲፋይ የምናደርገው፣ ኮምፔር የምናደርገው፣ ከዛ ባሻገር ደግሞ ጥያቄ የምንጠይቀው፣ ኮንክሉዥን የምንሰራው ዋናው ዓላማ ምን ለማድረግ ነው? ፕሮብለም ሶልቭ ለማድረግ ነው አይደለ? ፕሮብለም ሶልቭ የማያደርግ ነገር ከሆነ ምንም ኪሳራ ነው አይደለ? ሶ መጨረሻ ላይ ምን እናደርጋለን? ፕሮብለሙን ሶልቭ እናደርጋለን ማለት። ስለዚህ በዚህ ዩኒት ዋነኛ ዲስከስ ልናደርገው አይደንቲፋይ ልናደርግበት የሚገባ ነገሮች ምንድናቸው? እነዚህ ዋነኛ ነገሮች እንደሆነ መዘንጋት በፍጹም አያስፈልግም ማለት ነው። ኦኬ ሌላው ኢንትሮዳክሽን ቱ ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ። ስለዚህ ኢንትሮዳክሽን ክላሲፋይ እንደነው የምናደርገው ኦርጋኒክ ኮምፓውንድስ። መጀመሪያ ኦርጋኒክ ኮምፓውንድ ራሱ ምንድነው? ከዚህ በፊት ሰምታችሁ ታውቃላችሁ ኦርጋኒክ ኮምፓውንድ የሚለውን ሐሳብ። ኦርጋኒክ ኮምፓውንድ አር ዘ ኮምፓውንድ ኮንቴኒንግ ካርበን ዊ ኮል ኢት ካርበን ዳይኦክሳይድ። ኦርጋኒክ ኮምፓውንድስ ካርበንን የያዙ ካርበን ኮንቴኒንግ የሆኑ ኮምፓውንዶች ምን እንላቸዋለን? ኦርጋኒክ ኮምፓውንድ። ሰም ኤክሰፕሽናል አለ። ለምሳሌ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ ካርበንን ይዘዋል፣ ግን ኦርጋኒክ ኮምፓውንዶች ያልሆኑ አሉ። ከነዛ ኤክሰፕሽናል በስተቀር ሁሉም ወይም አብዛኛው ካርበን ኮንቴን ያደረጉ ምን እንላቸዋለን? ኦርጋኒክ ኮምፓውንድ እንላቸዋለን ማለት። ስለዚህ ካርበን ኮንቴን እንደሆኑ ኦርጋኒክ ኮምፓውንዶች በዚህ እንለያለን። ኦርጋኒክ ኮምፓውንድስ ክላሲፋይድ ቱ organize the vast number of carbon based
ሞለኪውል ምንድነው ዋናው የኦርጋኒክ ኮምፓውንድ መገለጫ ወይም የኦርጋኒክ ኮምፓውንድ ነው እንድንል ምን የያዙ ናቸው? ቫስት የሆኑ ብዙ የካርበን ኤሌመንቶችን የያዙ እንደሆነ አንደርስታንድ ማድረግ ያስፈልጋል። ሚኒንግፉል ግሩፕ ፎር ኢዚ ስተዲ ክላሲፋይድ ማድረግ የሚያስፈልገን በቀላሉ አንደርስታንድ ለማድረግ በጣም ኢን ሚሊየንስ የሚቆጠሩ ምን አሉ ፈንክሽናል ግሩፕ ያላ የተለያዩ ኦርጋኒክ ኮምፓውንዶች አሉ። ያን ነገር እንዴት እናጥና? ለማጥናት ምን ማድረግ ያስፈልጋል? አይደንቲፋይ ማድረግ ያስፈልጋል። ለምሳሌ ስለ እንስሳት ስለ አትክልት ወይም ስለ ፕላንት ለማጥናት ፈለጋችሁ እንበል። ስለዚህ ስለ ፕላንት ላጥና ብላችሁ ስትገቡ የሆነ ስፔሲፊክ ነገር ካልመረጣችሁ የተለያዩ ፕላንት አይነቶች ካሉ እነዚህ አይነት ፕላንት ታይፖች በተለያዩ ቁጥር የተለያየ ባህሪ ያላችሁ አይደለ? ስለዚህ አንድ ስፔሲፊክ መርጣችሁ ያን ነገር ማጥናት ካልቻላችሁ ምን እንደምትሆኑት ኤግዛክት የሆነ ወይም ያንን የሆነ ነገር በሆነ ነገር ላይ ኤክስፐርት ሆናችሁ ያናውቃችሁ ስለዚህ ኮመን የሆነ ሰንስ የሆኑትን አይደንቲፋይ ማድረግ ይከብዳቸው ወይም ከባድ ይሆናል፣ ኮምፕሌክስ ይሆናል። ብዙ ፕላንቶች የተለያየ ባህሪ ያላቸው አሉ አይደለ? ስለዚህ እነዛ ነገር አይደንቲፋይ ለማድረግ መጀመሪያ ምን ማድረግ አለብን? ስፔሲፊክ ማድረግ ያስፈልጋል። ስፔሲፊክ የሆኑ ስናይ ምን ያደርጋል? የሆነ ኮመን ባህሪ ያላቸው ብለን አይደንቲፋይ ለማድረግ ስለሚረዳ ማለት ልክ ፈንክሽናል ግሩፕን ወይም ኦርጋኒክ ኮምፓውንድን ስናጠና ክላሲፋይድ ማድረግ ዋነኛ ያስፈለገ ምክንያት ምንድነው? ኢዚ አንደርስታንድ ለማድረግ እንዲያግዘን ነው ማለት ነው። ኦኬ ክላሲፊኬሽን ሄልፕ ለምንድን ነው የሚረዳ? ሄልፕ ቱ ፕሪዲክት ፊዚካል ፕሮፐርቲ ኤንድ ኬሚካል ቢሄቪየር ኤንድ ሪአክሽን ፓተርን ፎር ዲፍረንት ሞለኪውል። ዋነኛው የሚያግዘን ለምንድን ነው ብትባለው ለምንድን ነው? አንደኛ ፊዚካል ፕሮፐርቲውን አይደንቲፋይ ማድረግ ያግዘናል። ዝም ብለን ራንደምሊ ምናጠና ቢሆን የኢስተርንም የኬቶንንም አንድ ላይ አድርገን ምናጠና ከሆነ የኢስተር የሚባለው የተወሰነ ፕሮፐርቲን ወስደን የኬቶንንም የሚባለውን የሆነ ፕሮፐርቲ ወስደን ዝብርቅርቅ ያለ ነገር ነው የሚፈጠረው። ግን የሆነ በክላሲፋይድ አድርገን በፈንክሽናል ግሩፖቹ ክላሲፋይድ ብናደርግ ለምሳሌ ኮመን የሆኑ ባህሪ ያላቸው ምን እናደርጋለን? አንድ ቦታ እናስቀምጣለን። ስለዚህ ጥናት ስንጀምር ለምሳሌ ስለ አልኮል ጥናት ስንጀምር የሆነ ኮመን የሆነ ካራክተሪስቲክስ አውቀን ነው የምንጀምር አይደለ? ሜታኖልን እናጥና፣ ኢታኖልን እናጥና፣ ፕሮፓኖልን እናጥና፣ የአልኮል ዘሮች እናጥና። ማጥናት ስንጀምር ክላሲፋይድ አድርገን ፈንክሽናል ግሩፕን አውቀን ስለምንጀምር እንደዚህ አይነት ፈንክሽናል ግሩፕ ያላቸው ደግሞ መጀመሪያ ምን አይነት ባህሪ እንዳላቸው በዋነኝነት ምን እናደርጋለን? እናውቃለን አይደለ? ኮመን ግራውንድ አለን ማለት ነው አይደለ? ኮመን ግራውንድ ካለን ከዛ ተነስተን ነው የምናደርገው እኛ ስፔሲፊክ አንደርስታንድ ለማድረግ ያልገባንን ወይም ደግሞ ፕሮብለም ተፈጥሮ ከሆነ ያን ፕሮብለም ሶልቭ ለማድረግ ስፔሲፊክ ነገር የምንመርጠው ከምን ተነስተን ነው? ግራውንድ አለን ኮመን። ኦኬ ኬቶን እንትኖች አልኮሎች እኮ ምን ይዛሉ? ኦኤችን ሁሌ ይዛሉ። ስለዚህ ምን አለ? ኮመን የሆነ የኦኤች የያዙ ናቸው። ስለዚህ ቦንዳቸውም ሃይድሮጅን ቦንድ የመሆን እድል አለው። ይሄንን አውቀን ነው የምንነሳው። ስለዚህ ቦንዱን ካወቅን ምን አይነት ፕሮፐርቲ እንዳለው ማወቅ እንችላለን። ኬሚካልን ፊዚካልን ፕሮፐርቲ ማወቅ እንችላለን። ከዛም በኋላ ምን ይሆናል? ሞር ቀላል እየሆነልን ይሄዳል ማለት። ስለዚህ ፊዚካል ፕሮፐርቲውን፣ ኬሚካል ቢሄቪየር እና ሪአክሽን ፓተርኑ እናውቃለን። እንዴት አድርጎ ሪአክሽን ፓተርኑ ምን እንደሚሆን አይደንቲፋይ ማድረግ ስለምንችል ኢዚ ይሆናል። ጥናታችን ምን ይሆናል? ኢዚ እና ሲምፕል እየሆነ ይሄዳል ማለት ነው። ኦኬ the basic classification is the presence of specific functional group አይደለ? ይሄ ያልኳችሁ ኬቶን ከሆነ ኦኬ functional group ይሄ ከሆነ ይሄ ነገር አልኮል ነው እንላለን አይደለ? ይሄ ነገር አልኮል ነው እንላለን። ኦኬ ስለዚህ እንደዚህ አይነት ባህሪ እስካለው እንደዚህ እስካለ እያለን ምን እናደርጋ? ይሄ ፈንክሽናል ግሩፕ ያላቸው እነዚህ ናቸው፣ ይሄ ፈንክሽናል ግሩፕ ያላቸው እነዚህ ናቸው፣ ይሄ ፈንክሽናል ግሩፕ ያላቸው እነዚህ ናቸው እያለን አይደንቲፋይ ለማድረግ ስለሚረዳን ፈንክሽናል ግሩፕ በዋነኝነት ክላሲፋይድ ማድረግ ፕሮፐርቲውን አውቀን እንድንጀምርና ስፔሲፊካሊ የምንፈልገውን ታርጌት አድርገን ኤግዛክት ሪዛልት ለማምጣት ይረዳናል ማለት ነው። ኦኬ why classification of organic compound is needed? ለምንድን ነው ያስፈልገን? ኦኬ classification needed because million organic compounds exist እንዳልኳችሁ በጣም in millions ምን አለ ኦርጋኒክ ኮምፓውንዶች አሉ። ኦክሲጅንም ያዙ in millions ኦርጋኒክ ኮምፓውንዶች አሉ። ስለዚህ እንዴት አድርገን አይደንቲፋይ ማድረግ ያስፈልጋል? አይደንቲፋይ ማድረግ ያስፈልጋል። ለምሳሌ አሁን በሀገር እንውሰደውና ምን ይደረጋል? ሀገሮች የተለያየ ለምሳሌ አሜሪካ ውስጥ ወይም ኢትዮጵያን ብንወስድ ሀገራችን ብንወስድ ምን አለ
አዲስ አበባ አለ፣ ድሬዳዋ አለ፣ ኦሮሚያ አለ፣ ትግራይ አለ፣ በክልሎች ይከፋፈላሉ። ለምንድን ነው እንደዛ የሚደረገው? ለአስተዳደር እንዲመች ነው አይደለ? ዝም ብሎ አንድ ላይ እናስተዳደር ቢባል አይቻልማ። ስፔሲፊክ አለ። አሁን በአዲስ አበባ ውስጥ እንኳን ምን አለ? ከአዲስ አበባ ከተማ አለ፣ ከከተማ ቀጥሎ ምን አለ? ክፍለ ከተማ አለ፣ ክፍለ ከተማ አለ፣ ከክፍለ ከተማ ቀጥሎ ማን አለ? ወረዳ አለ አይደለ? ከወረዳ ቀጥሎ ደግሞ ቀበሌዎች ምናምን አሉ አይደለ? ምን ያደርጋል? ስፔሲፊካሊ ማኔጅ ለማድረግ ያግዛቸዋል። እንደዚህ አይነት ባህሪ ቀበሌ እንደዚህ አይነት ቦታ አለ፣ እንደዚህ አይነት ባህሪ አላቸው፣ እንደዚህ አይነት ነገር አላቸው፣ ይሄ ህዝብ በዚህ ብሎ አይደንቲፋይ ለማድረግ ይላል። ፈንክሽናል ግሩፕም ልክ እንደዛ ነው። ምን አስቡት፣ ለምሳሌ የአዲስ አበባ መስተዳደር እንደምንወስደው እንደ ኦርጋኒክ ኮምፓውንድ እንውሰድ፣ እንደ ትልቁ ኦርጋኒክ ኮምፓውንድ። ከዛ ትልቁ ኦርጋኒክ ኮምፓውንድ ውስጥ ክፍለ ከተማ ብለን ደግሞ ሁለተኛ እንደከፈልነው ክፍለ ከተማን ደግሞ ኦክሲጅን ኮንቴን ኦርጋኒክ ኮምፓውንድ ብለን እንክፈል። ከዛ በኋላ ምን እናድርግ? ከዛ በኋላ ከክፍለ ከተማ ቀጥሎ ወረዳ ነው። ወረዳ ደግሞ ምን እንበል? ዲፍረንት ፈንክሽናል ግሩፕ እነ ኬቶንን እና አልዲሃይድን እና አልኮልን አያችሁ አይደል? ስለዚህ እዚህ ወረዳ ላይ ምን ያስፈልጋል? ይሄና የሰው ብዛት አለ፣ ይሄና እንደዚህ አይነት ከ15 ዓመት በታች እንደዚህ አለ፣ ከ15 ከወጣት ደግሞ እንደዚህ አለ፣ አዛውንት ደግሞ እንደዚህ አለ። ስለዚህ ወጣት ማዕከል መገንባት አለ፣ ብዙ ወጣት ስላለ። ልክ እንደሚባለው ኬቶን እንደዚህ አይነት ባህሪ ያለው ይሄን ይይዛል አይደል? አልኮልም እንደዚህ አይነት ባህሪ ያለው አልኮል OH ይይዛል። አልኮል ፕሮፐርቲ ሃይድሮጅን ቦንድ በዋነኝነት እንደዚህ አይነት ካራክተር ያሳያል ብለን ምን እናደርጋለን? ክላሲፋይድ እናደርጋለን። ስለዚህ አልኮል ሪአክሽን ሲካሄድ እንደዚህ ስቴፖች መከተል አለብን ብለን ምን እናደርጋለን? ልክ እንደ ሰብሲቲ ወይ እንደ ከተማ እንደ ክፍለ ከተማ እንደወረድን ይህንንም ማኔጅ ለማድረግ እና በቀላሉ አንደርስታንድ ለማድረግ የሚያስፈልገውን ፕሮሰስ የሚያስፈልገውን ሪአክሽን በስነ ስርዓት አንደርስታንድ እንዳደረግ ሲምፕሊ ያግዘናል ማለት ነው። ስለዚህ ማኔጅ የምናደርግበት ወይ ነው በጣም ብዙ የሆኑትን ማለት ነው። እሺ knowing the compound classes allow scientists to inferior reaction in using without memorize each and individual molecules እያንዳንዱ ሞለኪውሎችን ማስታወስ አይጠበቅብንም። ምክንያቱም ፈንክሽናል ግሩፓቸው የሆነ ኮመን የሆነ ነገር ያላቸው ምን አይነት ባህሪ እንዳላቸው ምን አድርገናል? አይደንቲፋይ ስላደረግን ማለት። ስለዚህ ይሄን ነገር ምን ማድረግ አያስፈልግም? መዘንጋት በፍጹም አያስፈልግም ማለት ነው። ኦኬ functional group classified help in designing industrial pharmaceutical environmental application effectively። ስለዚህ ይሄ ነገር የት ይጠቅማል ብትሉ ኢንዱስትሪ ውስጥ ይጠቅማል አይደለ? ኢንዱስትሪ ውስጥ ዋናው እንደውም የተለያዩ ፕሮዳክቶችን ፕሮዲዩስ ስናደርግ ኢንዱስትሪ ውስጥ ነው የሚደረጉት። ኢንዱስትሪ ውስጥ በዋነኝነት እንጠቀመዋለን። ፋርማሲ ውስጥ ፋርማሲቲካል የመድኃኒት ስፔሻሊ የመድኃኒት ይሄም ኢንዱስትሪ ነው፣ ግን የመድኃኒት የሚያመርቱ ፋርማሲቲካልም ላይ ምን እናደርግ እንጠቀማለን። ይሄን ማወቃችን ኢንቫይሮንመንታል አፕሊኬሽን የተለያዩ ኢንቫይሮንመንት ላይም አፕሊኬሽናቸው ስለሚያስፈልግ ፈንክሽናል ግሩፕን አንደርስታንድ እና በቀላሉ አይደንቲፋይ ማድረግ በዋነኝነት ለዚህ ይጠቅመናል ማለት ነው። ኦኬ ኦርጋኒክ ኮምፓውንድ አር ፕራይመርሊ ክላሲፋይድ ቤዝድ ኦን ዜር ፈንክሽናል ግሩፕ። ስለዚህ ኦርጋኒክ ኮምፓውንድ በዋነኝነት መጀመሪያ ኦርጋኒክ ኮምፓውንድን ክላሲፋይድ የምናደርገው ምንድነው? ፈንክሽናል ግሩፕ ነው። በጣም ወሳኝ የሆነው ነገር ምንድነው? ፈንክሽናል ግሩፕ ነው ማለት ነው። ስለዚህ በፈንክሽናል ግሩፕ ቤዝድ አድርገን ነው ምን የምናደርገው? ኦርጋኒክ ኮምፓውንድን ክላሲፋይድ የምናደርገው። ስለዚህ ክላሲፋይድ ስናደርግ አንዳንዱን አልኮል እንላለን፣ አንዳንዱን ኢስተር እንላለን፣ አንዳንዱን ኢተር እንላለን፣ አንዳንዱን ኬቶን እንላለን፣ አንዳንዱ ደግሞ አልዲሃይድ ነው ብለን ክላሲፋይድ እናደርጋለን። ስለዚህ ይሄንን በምን ቤዝድ ሆነን ነው? ግራውንዳችን ምንድነው? ፈንክሽናል ግሩፕ ነው ግራውንዳችን ማለት ነው። ኦኬ the functional group determine the compound ይወላችሁ ፈንክሽናል ግሩፕ ዲተርማይን የሚያደርገው ሪአክቲቪቲ፣ ፖላሪቲ፣ ኢንተራክሽን ዊዝ አዘር ሞለኪል። ስለዚህ ፈንክሽናል ግሩፕ አወቅን ማለት ሪአክቲቪቲያቸውን አወቅን አይደለ? ሪአክቲቪቲያቸውን እናውቃለን። ምን አይነት ቦንድ እንዳላቸው ስለምናውቅ ያ ቦንድ ስትሮንግ ነው ዊክ ነው እሱን አይደንቲፋይ ማድረግ እንችላለን። እሱን አይደንቲፋይ አረግ ማለት ኦኬ እንደዚህ አይነት ነገር ከያዘማ ምን ያደርጋል? በጣም ሪአክቲቭ ነው፣ ይሄ ነገር እኮ ደካማ ነው ሪአክሽን ላይ ብለን አይደንቲፋይ እንድናደርግ ይረዳናል። ፖላሪቲያቸውንም አይደንቲፋይ እንድናደርግ ይረዳናል። ከዛ በኋላ ከሌሎች ሞለኪል ጋር ደግሞ ኢንተራክት እንዴት እንደሚያደርጉ ምን ለማድረግ አይደንቲፋይ ለማድረግ በቀላሉ ምናረጋል? ስራችን በጣም ቀላል ነው ማለት። ስለዚህ ስለሆነ ስለ ለምሳሌ እኔ ሚቴ ኢታኖል ማጥናት ብፈልግ አረቄ የምንለው ነው እኛ የምንጠቀምበት። ኢታኖል ማጥናት ብፈልግ ከምንድን ነው? ከአልኮሎች ኮመን ባህሪ ይነሳሉ። OHን ይይዛል ፈንክሽናል ግሩፑ ላይ
ሃይድሮጅን ቦንድ አለው ብለን መጀመሪያ የሆነ ኮመን የሆነ ባህሪውን አውቄ ነው የምነሳው አይደለ? ስለዚህ ምን ይሆናል? ሲምፕል ይሆንልናል ማለት ነው አይደለ? ሲምፕል አድርገን አንደርስታንድ ለማድረግ ይረዳናል ማለት ነው። ኦኬ ኦርጋኒክ ኮምፓውንድ ከምን ይጀምራል? ሲጀምር ኦርጋኒክ ኮምፓውንድ ከምንድን ነው የሚጀምረው ብለናል? ካርበን ኮንቴኒንግ ኮምፓውንድ ናቸው። ስለዚህ ካርበን ኮንቴኒንግ ኮምፓውንድ ናቸው። እነዚህ ካርበኖች ደግሞ ሎንግ ቼን ናቸው። ረጅም የሆኑ ቼን ሌንግዝ ያላቸው ቦንድ ፓተርን ያላቸው ነው። ብዙ ጊዜ ምንድናቸው? ረጅም ናቸው። ቼናቸው በጣም ረዘም ያለ ቼን ያላቸው ነው። ኢቭን 100 ከ100 በላይ ሊሆኑ ይችላሉ ቼናቸው ማለት ነው። ኦኬ ኦክሲጅኔትድ ሃይድሮካርበን ኢንክሉዲንግ ኦክሲጅኔት አሁን ከኦርጋኒክ ኮምፓውንዶች ውስጥ ምን ገባን? ኦክሲጅኔትድ የሆኑት ጋር ገባን። ምን ማለት ነው ኦክሲጅኔትድ? ከስሙ እንደምንረዳው ኦክሲጅን የያዙ እያልን ነው አይደለ? ወደ ዋናው ስንጀምር ዩኒቱ ስንጀምር ምን ብለናል? ኦክሲጅኔትድ ብለናል ነበር ስንጀምር። ልክ ኦክሲጅን የያዙትን ደግሞ ብለን ክላሲፋይድ ስናደርግ ይሄው ቅድም ያወራናቸው ምሳሌ እየሰጠን የነበርነው ሁሉ ኦክሲጅን ኮንቴን ያደረጉ ስለሆኑ እነሱ ነው ምን ደግሞ እና አልኮልን ብንል ናይትሬት እና አልዳይድ፣ ኬቶን፣ ካርቦክሲሊክ ኢስተር እነዚህ ሁሉ ኦክሲጅንን የያዙ ናቸው። ዲስ ግሩፕ አር ካራክተራይዝድ ባይ ዘ ፕሬዘንስ ኦፍ ኦክሲጅን። ይሄ ራሱ አንዱ ክላሲፊኬሽን አይደለ? መጀመሪያ ትልቁ ኦርጋኒክ ኮምፓውንድ የሚባለው በጣም ሰፊ ነበር። እሱን ደግሞ ስናጠባው ምን አደረግን? ኦክሲጂኔትድ የሆነ ሃይድሮካርቦን ብለን ሃይድሮካርበን አደረግን። ሃይድሮካርበን ውስጥ ደግሞ ምን አስገባን? ኦክሲጂኔትድ የሆነ ሃይድሮካርበን ስፔሲፊክ እያደረግነው መጣ ማለት። ምክንያቱም ኦክሲጅን የያዙን ኦርጋኒክ ኮምፓውንዶችን የፈለግነው አይደለ? ስለዚህ ምን እያደረግን ሄድን? ስፔሲፊክ እያደረግነው ሄድን ማለት ነው አይደለ? ስለዚህ እንዴት አይነት አሬንጅመንት እንዳላቸው በፈንክሽናል ግሩፖችን ደግሞ አይደንቲፋይ እናደርጋቸዋለን ማለት ነው። ኦኬ ዴር ኬሚካል ኤንድ ፊዚካል ፕሮፐርቲ ዲፔንድ ኦን ይኸውላችሁ ዴር ኬሚካል ኤንድ ፊዚካል ፕሮፐርቲ ዲፔንድ ኦን ሃው ኦክሲጅን ቦንድ ዊዝ ዘ ሞለኪል። ስለዚህ ኬሚካል ፕሮፐርቲያቸውና ፊዚካል ፕሮፐርቲያቸው ምን ላይ ዲፔንድ ያደርጋል ወይም ምን ላይ ይመሰረታል ብትባሉ ምን ላይ ነው? ይሄ ኦክሲጅን እንዳልኳችሁ ኦክሲጂኔትድ የሆነውን ሃይድሮካርቦን ወይም ኦርጋኒክ ኮምፓውንድ የፈለግነው አይደለ? ስለዚህ ኦክሲጅን ከሌላ ሞለኪውል ጋር እንዴት አድርጎ ነው ኢንተራክት የሚያደርገው የሚለው በጣም ወሳኝ ጥያቄ ነው ማለት። ስለዚህ እዚህ ጥያቄ ላይ ኬሚካል ፕሮፐርቲውም ፊዚካል ፕሮፐርቲው ምን ያደርጋል? ዲፔንድ ያደርጋል ማለት ነው። ኦኬ ስለዚህ ዛሬ ዲስከስ ያደረግነው ዋነኛ ሐሳብ ምንድነው? ኦክሲጂኔትድ የሆነ ሃይድሮካርቦን በዚህ ዩኒት ውስጥ ምን አውትካም ኤክስፔክት እንደሚደረግን በዋነኝነት ልናውቃቸው የሚገቡ ነገሮች ምን ምን እንደሆኑ ዘረዘርን። ከዛ በኋላ ምን አደረግን? ኦርጋኒክ ኮምፓውንድ ራሱ ምን እንደሆነ ዲፋይን አደረግን። ካርበን የያዙ ኮምፓውንዶች ናቸው። ኤክሰፕሽናል አሉ ብለን የተወሰኑ እነ ካርበን ዳይኦክሳይድ እነ ካርበን ሞኖክሳይድ ብለን ጠቀስን። ይሄን ካልን በኋላ ደግሞ ኦርጋኒክ ኮምፓውንዶችን እንዴት ክላሲፋይድ ማድረግ እንዳለብን ክላሲፋይድ የምናደርግበት በምን ምክንያት እንደሆነ አውራን አይደል? ለምንድነው በክላሲፋይድ የሚሆነው ለምንድነው አለን? ምን ለማድረግ ስተዲ ለማድረግ ኢዚየር እንዲሆንልን ነው ብለናል። ዋነኛ ደግሞ ክላሲፋይድ የምናደርግበት ቤዝመንታችን ምንድነው ብለናል? ፈንክሽናል ግሩፕ ነው ብለናል። በፈንክሽናል ግሩፕ ቤዝድ ሆነን እናደርጋለን ክላሲፋይድ እናደርጋለን። ለምን ክላሲፋይድ ማድረግ አስፈለገ ብትባሉ ምን ለማድረግ ነው? በቀላሉ ፕሮፐርቲው ለማጥናት ስለሚያግዘን ነው ብላችሁ መመለስ ትችላላችሁ። ከዛስ በኋላ ምን አደረግን? ኦክሲጂኔትድ የሆነ ኦርጋኒክ ኮምፓውንድ ወደ ምናጠናው ነገር ስንመለስ ኤግዛምፕሎችን መጥቀስ ጀመርና እነ አልኮል፣ እነ ኬቶን፣ እነ አልዲሃይድ፣ እነ ኢስተር እነዚህ እንዳለ ምንድነው ኦክሲጅን ኮንቴን የሆኑ ምንድናቸው? ኦርጋኒክ ኮምፓውንዶች ናቸው ብለን ዲፋይን አድርገናል። በሚቀጥለው ቪዲዮ ስንገናኝ የምናጠናው ስለ አልኮልና ስለ ኢተር ዲስከስ የምናደርግ ይሆናል። በሚቀጥለው ቪዲዮ እስክንገናኝ ግን እንደተለመደው www.lucybridgeacademy.com እየጎበኛችሁ ሐሳብ አስተያየቶቻችሁን ደግሞ ቴሌግራም ቻናላችን ላይ ጻፍ እያደረጋችሁልን እንድትጠብቁን ስንል በትህትና እንገልጻለን። በሚቀጥለው ሴክሽን እስክንገናኝ ቸር ሰምቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።